እግዚአብሔር የሰጣችሁትን በረከትና መዳን በጊዜው ተጠቀሙበት። እኔም ጤነኛ መስሎኝ ነበር የመጣሁት፣ ለልጆቼ ነው የመጣሁት። በኋላ የኔ ብሶ ቁጭ አለ እና በላችን ላይ ያለውን ምንም ታመር አናውቅም። እኔም ምንም የሚሰማኝ ነገር አልነበረም። በኋላ እዚህ መጥቼ ነው ነገሩ የተጋለጠው። በጣም የሚገርም ነው። በእውነት መግረም ብቻ ሳይሆን ተአምር ነው የሚታየው እና ለተግባር ስለምታዩት ምንም ልነግራችሁ አልችልም። ያው እጅኑን ብቻ ተጠቀሙበት ነው። ለሰማ ነገሩ ይምጣ ይሄዳል። ከወንጌል ብርሃን አንዱ ይሄው ነው። ለዘመናት የተሰቃዩትን ማዳን ለሚፈሳት የነበረችውን ጌታችን ኢየሱስ ክርስቶስ ከ12 ዓመት በኋላ ደረሰላት። 12 ዓመት ሙሉ ባሏም ልጆቿም ሁሉ ጠልተዋት ነበር። በኋላ ግን ነካች፣ ዳሰሰች፣ በፍጥነት ሰው ሆነች። የዛን ጊዜ ዘመዶቿ ሁሉ ቀረቧት። እግዚአብሔር ከኛ ጋር ካልሆነ ነገሮች ሁሉ መከራዎች ናቸው። ስለዚህ አንተና ባለቤትህ አሁን ድናችኋል። እግዚአብሔር ይመስገን። ምን ይሰማል? በጣም ጥሩ። ራሴን ወጥቶ ይዞኝ ነበር። አሁን ለቆኛል። ምንም የለም። አሁን ደህና ነኝ። አንገቴ ራሴ ሁሉ ሊፈነዳ የደረሰ መስሎ ነበር። አሁን ደህና ነኝ። አይንሽ አሁን ሰራ? ደህና ነኝ። በልበርታ። አሁን ደግሞ እነዚህ ዘመዶችን ለምን ዘመዶችን አመጣ? ምንና ምን ናቸው እነሱ? እሷ እህቴ ነች፣ ችግር አለበት። እሱም ወንድሜን ችግር አለበት። የእሷም የእህቴ ልጅ ነች፣ ችግር አለበት። ሰባሰብካቸው ሁሉ ምንድን ነው? መተት ምንድን ነው? ምንድን ነው? የመዛት አይነጥረም። እንግዲህ የእሱን መዳን ብቻ ሳይሆን ቤተሰቦቹንም ወደ መዳን ጠርተዋል ማለት ነው። በሱ ሙያና ሳይንሳዊ አካሄድ አንጻር እንኳን ወንድማችን ማለት ነው የመንፈስ መሆኑን የሚገምቱ ብዙ ሰዎች የሉ። ሰዎች ከፍ ባሉ ቁጥር እግዚአብሔር ይተውታል። ተቀባይነትና ተደማጭነት ካገኙ የሰማይ አምላክ ቦታ አይኖረው። ግን በወንድማችን በኩል እንዲህ አይነት ነገር አልነበረም። የመንፈስን አደጋ በቅርብ የመረዳት ጸጋ ራሱ ከእግዚአብሔር ስጦታ ነው። ራሱ በእግዚአብሔር ቤት እያሉ ስለ መንፈስ የተረዱ ብዙ ሰዎች የሉ። እድሜያቸው ከ40 እስከ 50 ድረስ በእግዚአብሔር ቤት ቆይተው የሰይጣንን አደጋና በህብረተሰብ ውስጥ የሚፈጥረውን ደባ ምንም የተረዱ ሰዎች ብዙ የሉ። ምን ነው? መቁጠሪያው አቃጠለኝ። አወጣሁት። ምን ያቃጥላል? ያ ለምን አንገቱ ላይ አወጣሁ። አቃጠለኝ። እሱ ምንድን ነው ሙያው? ስራው ምን ነበር? እሱ አስተማሪ ነው። የምን አስተማሪ? የኮምፒውተር አይቲ። የኮምፒውተር አይቲ? አዎ። እሱ አስተማሪ ነው። አዎ አዎ። የት አስተምሯል? አዎ። መጀመሪያ እንግዲህ ደረጃ አስተምሯል። ቲቲሲ ነበረ። ከዛ ሙያውን አሻሻለና ዲፕሎማ፣ ከዲፕሎማ ቀጥሎ በአካውንቲንግ ዲግሪ ያዘ። አካውንቲንግ ዲግሪ? አዎ። አይቲ አሁን ሰመር በሚቀጥለው ጨርሳል። ስንት ዲግሪ ያለው ማለት ነው? 2 ዲግሪ ይዛል። 2 ዲግሪ ነው። አንድ ዲፕሎም 2 ዲግሪ? አዎ። አንድ ዲፕሎም 2 ዲግሪ ይዛል። ታዲያ ያቃጠላችሁ አንድ ዲፕሎም 2 ዲግሪ ያቃጠላችሁ? በጣም ጥሩ ዝቅ እናደርግበታለን። እሱ ይጨረጨራል። እንደምንም እያለ ከ3 ነጥብ በላይ ያመጣለሁ እያለ ይጥራል። በአካውንቲንግ አምልጦ ከ3 ነጥብ በላይ ያመጣል። ያናድደናል። ያን ማምጣቱ ራሱ ያናድደናል። ተቃጠልኩ። አስተማሪ ነው ወይስ? አስተማሪ ነው። አሁን ከስራው ተፈናቅሏል። ደሞዙ ቆሟል። ለምን አፈናቀሉ? አፈናቀልኩበታ። የምፈልገው ይሄን ሀገር
አፈናቀል ደሞዝ እንዳይበላ ወደዛ ሲፒ ሄደ። ቴክኒክና ሙያ ይሄ ሰራተኛ መብት ተከራካሪ ነው። ይጽፋሉ ማን ይመልሰው? እንዳይመለስ ስጋዊ ነገር ብቻ በዚች ምድር ላይ በቂ የሆነ የህይወት መረጃ ብሩን ሊበላ እኛ ኢትዮጵያውያን የተማረ ይግደለን እያልን የምንሞክር የነበርን ከማያውቁት መልአክ የሚያውቁት ሰይጣን ይሻላል እያልን ይህም ትርጉም ሰጥተን አጽድቀነዋል። ይሄ የአበሻነታችን ቋንቋ ሆነ። ስለዚህ ለክፉ መንፈስ የቅርብ ወዳጆች የመሆን ባህሪያችን ሰፊ ነው። ከምንድን ነው የምትመጠጥ? ገባን በሽሮ ገባን ወደ ውስጥ መግባት ካልቀረስ በስጋ በክሷት ሽሮ ይሻለናል። እሷ የተናቀች ስለሆነ በዛ ገባን በዛ ገባን ይሻለናል። ትሻላለች። ማንም አይጠረጥራትማ። እሱም አይጠረጥርም። በሽሮ እንደዚህ ይሰራል ብሎ ያውቅም ነበረ። እሱ ተማሪ ነው። ዛሬ በየትምህርት ቤቱ በየፋክልቲ ውስጥ የዚሆነ አሰራት የለመዱ የጥፋት ልጆች ዩኒቨርሳል ሄደ። ወዲሶ ጳውሎስ ሄደ። አንተ ምን እንድትሆን የተመሰጥከው? ያሳብዳት ነው። ትምህርቷን እንዳትማር አደርጋለሁ። ሰርቄ ነው መጣሁ። ትምህርቷን እንዳትማር አደርጋለሁ። በኢየሱስ ክርስቶስ ስም ሶስት ነን። አይነ ጥላ ቡዳ እና መተት ውጭ ወደ ላይ በቅዱስ ሚካኤል ስም በስላሴ ስም ሲሆን እንገባለን። ለዘላለም ታስረናል። በገብረ መንፈስ ቅዱስ ስም ሲሆን ታስረናል። ይሄ ሁሉ ጌታ አለሙ ገላት ማን ጽጌራ ማን አለቤት ነው። ምንድን ነው ደስ ይላል። ሰው ሁሉ ለቤተ ክርስቲያን የቆመ ሰው ይመስላል። በጣም ደስ ይላል። በራ በጣም የት እንደሆንኩ አላውቅም። እንደዚህ በቃ ጫካ ውስጥ የሆነ ቦታ ምናምን ይገኛል አላውቅም። አሁን ገና አይነት በጣም እሱ ባይመጣ እኔ እዚህ አልመጣም ነበር በጭራሽ። ምንም እኔ አለብኝም ብዬ አልገመትኩም። ብዙ ስራ እሄዳለሁ። ሸንኮራ እሄዳለሁ አለብኝ ብለህ አልገመትኩም። ምንም ነገር የለብኝም። ወይ ስምህንና እንደው ሙያህንም አልገለጽክላቸውም። ቅድም እንደዳን አይ ስሜ ወደ ታሪክ ገራን ይባላል። የምኖረው ካናዳ ውስጥ ነው። በአቶሚክ ኤነርጂ ካናዳ ውስጥ ነው የምሰራው። የፌዴራል መንግስት መስሪያ ቤት ነው። ስራችን ያው ኒውክሌር ዲዛይን ማድረግና በዓለም ደረጃ ድረስ ፕላንቱን እየወሰን መጥቀም ነው። ቻይና ውስጥም አለን፣ ህንድም፣ ፓኪስታንም፣ ሩሜኒያም በየሀገሩ እየዞን ይህን ስራ ነው የምንሰራው ስራ የሰላምና ለጤና እንትን ነው እንጂ
እንደ ሌሎቹ ዓለም ሀገሮች ሰውን ለማጥፋት አይደለም። አውቶሚክ ሆኖ ሰውን የሚጎዳ አይደለም። አይ ለመብራትና ብዙ ሰዎች በካንሰር በሽተኞች ስላሉ ብዙ ጊዜ እነሱ ናቸው የሚድኑት። እዚህም ሀገር ቢሆን ኤክስሬ ሰው የሚነሳው ያው በሱ እንትን በዛው ሙያ ለዚህ ነው ኤክስሬ ስትነሱ ተመላሳችሁ ብዙን ጊዜ ደጋግማችሁ አትነሱ የሚባለው ለዚህ ጨረር ስላለው ለነገሩ ጨረር ያው ሜዳም ለዚህ ስንሄድም በአውሮፕላን ስንሄድም ያው አለ፣ ግን ዜና ጎጂ አይደለም። ያ ደግሞ ተመላሰን ከምንል ከሆነ ትንሽ ጎጂነት አለው። ጎጂ መጠሪያ ይህንን የህብረተሰቡን የጥበቃ ገጽታ የሚያመለክት ሙያ ነው። እኔ ይህንን ቦታ ያወቅሁት በአንድ ወንድሜ ነግሮኝ ነው። እዚህ ቦታ መጥቼ ለመጀመሪያ ጊዜ በህይወቴ እንደዚህ ነገር ስላላየው ተወሰነ ጊዜ ለማመን አስቸግሮኝ ነበር። በኋላ ነው ሙሉ በሙሉ ያመንኩት። የሰው ልጅ ይህንን ስራ ሲሰራ እኔ በምንም ታምር እዚህም ሀገር 12ኛ ክፍል ተምሬ ጨርሻለሁ። ወደ 12 እንደጨረስኩ ነው ከዚህ የለቀኩት። በዛም ጊዜ ቤተክርስቲያን ብዙ ጊዜ እመላለሳለሁ። ለእኔ እንደዚህ ነገር አይችልም አላውቅም። ወደፊት እንደው ለሀገራችን ምን ሀሳብ አለህ? እንደው ከሙያም ከሃይማኖቱም አንጻር አይ ሙያው እንኳን ቀርቶ ሃይማኖቱ ካለ ሌላው ይመጣል። በሃይማኖቱ መጠንከር ነው፣ በእምነት መጠንከር ነው። ከዛ እናንተ ሳትፈልጉት ራሱ ይመጣል። እግዚአብሔር የተመሰገነ ነው። መሰረታዊው የህይወት ትርጉም ከዚህ አንጻር መረዳት ታላቅ ነገር ነው። ሌላው ደግሞ አንዳንድ ሰዎች ድሀ የሆኑ ሰዎች ከድህነት አንጻር ተጨንቀው ነው የሚጮሁት የማለት ባህሪ ያላቸው ብዙ ሰዎች፣ በተለይም ተማር የግል ሰዎች ድህነት ነው የሚያስጨዋቸው። ሰይጣን ነኝም የሚያሰኛቸው ድህነት ነው፣ ችግሩ ነው፣ የአፍሪካ ረሃብ ነው፣ በተለይ የኢትዮጵያውያን አንዱ ችግር ነው። ስለዚህ ሰይጣን አይደለም ረሃቡ በባህሪው ነው የሚያስጨዋቸው ወይም ጭንቀት ነው ይላሉ። አንተ በዚህ ረገድ ተርበህ ታውቃለህ? ተጠምተህ ታውቃለህ? እንደነሱ አባባል የሚገናኝ ነው? አይ እኔ ምንም በእውነቱ የተመሰገነ ሆነ ምንም የቸገረኝ ነገር የለም። በእርግጥ እርሶ የሚሉት ትክክል ነው። ምስጢሩ ስለማይገባቸው ነው ትልቁ ነገር። ምስጢሩ ሊገባቸው ይህንን አይነት አባባል አይሉም ነበር። እኔ ምንም ችግር የለኝም፣ ይበቃኛል ያለኝ ላይ ያለው ያው አጋንንት ነው የሚሸባልን እንጂ እኔ አይደለሁም። መለፈልፈው ምስሉ እንጂ እኔ ምንም አውቀው ነገር የለም። አንተ ብታውቀው ነገር እኔ ቃላቱንም አላውቀውም። ምን እንደሆነ ማታውቀው የምጠቀማቸው ቃላቶችም አይደሉም። አማርኛውም እየቸገረን ነው። ስለዚህ ቃላቱንም አላውቀውም። መንፈሱ ግን በሰለጠነ ሁኔታ ነው የሚናገረው። እግዚአብሔርን የሚቀናቀን ስለሆነ እኛማ ደካሞች ነን። በሱ አይን ማለት ነው። እና ወንድሞችም እህትም እዚህ መጣ እንግዲህ ዳነች ምን አስተያየታል? አይ በእውነት እግዚአብሔር ፈጽሞ ተስፋላችኋል ብዬ ነው የማምነው። እኔ ምንም ያደረኩት ነገር የለም። ያው በእኔ ምክንያት ሆኖ ነው እንጂ እኔ ምንም ያደረኩት ነገር የለም። በእርግጥ ይህን ቦታ ስላወቅኩኝ ችግራቸውን ስላወቅኩኝ እኔ እሷን ነው እንጂ ቤቴም እሱም ችግር አለባቸው ብለን አላሰብንም። እሷን ብቻ ነበር ያው ስለሚያማት ብዙ ችግር ስለነበረ እሷም ብለን የመጣ ነው። እሷም ሳይታሰብ ጉድ ወጣ። እኔም እዚህ ስመጣ ምንም እንደው ይቅርታ አድርጉልኝና ደረቴን እየነፋሁ ነው የመጣው። ምንም አለብኝ አላልኩኝም። ይህንን የሰማችሁ እንግዲህ ያው ራሳችሁ መመርመር ትችላላችሁ። በእውነት ለልጆቼ ብዬ ነው የመጣሁት እንጂ ያው ምንም ነገር አለ ብዬ አልገመትኩኝም። እኔ ምንም እንደውም ለዚህ ነው በኋላ ቆሜ እንትን ብለን ነበረው። በኋላ እያለ ነገር መጣ እንጂ እኔ ምንም አልጠረጠርኩም፣ አልገመትኩኝም። ሌላው ደግሞ አሁን እነዚህ እህቶችም አንተም ባለቤትም የልጅም ማስተሳሰብ ሁሉ ሳይቀር ተቀይሯል። አይ በእውነቱ ለእግዚአብሔር ምስጋና ይግባው። እኛ ሙሉ በሙሉ ተለውጠናል። ለእግዚአብሔር ምስጋና ይግባው። ንስሐ ገብተህ ቅዱስ ቁርባን ብትወስድ ደግሞ የበለጠ ጌታ ከእናንተ ጋር ይሆናል ማለት ነው። አሁን ሰሞኑ ሩጫ የሰሞኑ ሩጫ ጀምሯል። ሌላው ደግሞ ይሄ መዳን ከገንዘብ ጋር ቢያያዝ ምን ያህል ብር ይፈቃድ ነበር? ስለ ገንዘቡም ባናነሳም ጥሩ ነው። እሱ ምንም መንግስታታችሁ ቢተባበሩ የሚሆን ነገር አይደለም። በእውነቱ ታውቃላችሁ በዓይናችሁ እንኳን ይህን
ሌላም ካህናትም እንዲሉ በቀላሉ ይሄን ነገር ነው። እስቲ ነው እንደው በዚህ በመዳን ውስጥ ምን ያህል ወጪ ብታውጪ ነበር እንደው የምትረኪው? እኔ ያለኝም ሆነ ያለ ህዝብ ይረዳኝ አገኘዋለሁ ብያለሁ። ያለም ህዝብ ረድቶኝ ያለኝንም ጨርሼ በዛ ገንዘብ ጤናዬን አገኛለሁ ብያለሁ። ስለዚህ ከክፍያ ነፃ በሆነ መንገድ ታላቅ ምህረት አግኝተናል ማለት ነው። በሚገባ እናንተ ደካሞች ሸክማችሁ ከበደ ወደ እኔ ኑ እኔም አሳርፋችኋለሁ። የማን ድምፅ ነው? የጌታችን የኢየሱስ ክርስቶስ ድምፅ ነው። ስለዚህ ደካምነትን አምኖ በያዝነው እውቀት ብቻ ሳንኮራ ወይም በዛው ሳንሸፈን በዚህ መልኩ የመዳንን ጸጋና ሞገስ ከቤተ ክርስቲያን መፈለግ በራሱ ትልቅነት ስለሆነ ወንድማችን ወልደ ጻድቅ ገላን እጅግ በጣም ታላቅ የእግዚአብሔር ሰው እግዚአብሔር የወደደው ለስሙ ወደፊትም ለሚቀጥለው የከበረ እንዲሆን ምኞታችን ሆኖ እግዚአብሔር በሰላም ለቅዱስ ቁርባን ያብቃችሁ። አንተ ስለ ወንድም መዳንና እሱ ይሄን ያህል ከውጭው ዓለም ባለሙያው ታላቅ ቦታ እንዳለ ታውቃለህ? አዎ ወንድሜ በእርግጥ ቦታ እንዳለ አውቃለሁ። አንድ ወቅት ላይ መንቀሳቀስ ራሱ አቅቶኛል ሲለኝ ለምን አትመጣም እዚህ ጸበል እንኳን አትጠቀምም? በሐኪም ካልቻልክ ለምን እዚህ አትመጣም አልኩት። በእርግጥ እሱም ከኔ ጋር ተስማማ፣ መጣ። እዚህ ሲመጣ ደግሞ ጨርሶ ዳነ። በጣም እኔ እግዚአብሔር የተመሰገነ ይሁን። ወንድሜንም ማረልኝ፣ እኔንም ምሮልኛል። አንዴ በደልበሉልኝ እንደው በዓለም ካለው የሙያው ደረጃ ለራሱ ምን ይሰማል? እኔ በቃ ባለው እውቀቱ ደስ ይለኛል። ወንድሜ የደረሰበት ቦታ ለመድረስም እኔ እስር ነበር። እኔ እዚህ አይደለም ውጭ ሄጄ እማራለሁ ብዬ ነበር የጠበቅኩት፣ ግን አልተሳካልኝም። ያው ሰይጣን ያሳስታል፣ ሰይጣን ያስራልና አስሮኛልና አሁን ደግሞ ተፈታው። እግዚአብሔር የተመሰገነ ይሁን። መሄድም እችላለሁ። ወንድሜንም ምሮልኛል፣ ዘመዶቼም በሙሉ ሰላም አድርጎ ምሮልኛል። እግዚአብሔር የተመሰገነ ይሁን። ዘወትርም ዘላለም ለዘላለም የተከበረ ይሁን። እግዚአብሔር የተመሰገነ ይሁን። አንተ ስንት ዲግሪ ወይም ዲፕሎማ? እኔ አንድ ዲግሪ ይዣለሁ። በፊት ዲፕሎማ አካውንቲንግ አለኝ። ከዛ አሻሽዬ ዲግሪ አካውንቲንግ ያዝኩኝ። አይቲ ደግሞ ተመር እማር ነበር እና ለሚቀጥለው ጨርሳለሁ። ተመሪ 2-3 ሆነ ማለት አንድ ዲፕሎማ 2 ዲግሪ ነው ማለት ነው። የሚቀጥለው እግዚአብሔር ካለ። እግዚአብሔር የተመሰገነው ከጠላት ጋር እየኖረ የዲያብሎስ ውጊያ ከህይወቱ ጋር እያለ በራሱ እዚህ መድረስ የእግዚአብሔር ታላቅ እርዳታ እንደሆነ ያስገነዝበናል። ሁላችንም በዚህ መንገድ አምነን በህይወታችን ያሉትን ተመክሮች ወደ እግዚአብሔር በማዞር ድካማችንን፣ ጉስቁልናችንን፣ ችግራችንን ከሰማይ አምላክ ጋር ለመፍታት ጥረት ካደረግን ሁሉም ወደየመፍትሄው ይመጣል። እግዚአብሔር ምሕረቱንና ጸጋውን ያብዛልን። አሜን። አንተ ምን አስተያየት አለህ? ያደገው አሜሪካ ውስጥ ነው። በተጨማሪ የአመድ መበከል እና የሱስ መንፈስ መጠናወት በዛ በሀገር ውስጥ ካለው ሁኔታ ጋር በተያያዘ ብዙ ነገር ተበላሽቶበት ነበር። አሁን ወደ ኢትዮጵያ መጥቶ የመጀመሪያው ጊዜ ያያቸው ጸጉር በፍጹም አንድ ክምር የሚያክል ጸጉር ነበር። እኔ ክምር እንጂ ጸጉር አለው እና ትልቅ ክምር ነበር እዚህ ጋር ያለው። ሲታይ ራሱ እንደዚሁ ለክፉ መንፈስ ወይም በዘመናችን ላሉት የጥፋት ፋሽኖች የተጋለጠ ይመስል ነበር እና በኋላ እዚህ እያየ ጀለሴ ሲል ሰይጣኑ ወዲያውኑ እርምጃ ወስዳለሁ ብሎ መቀበል ችሏል። ስነ ምግባር አልተማርክም? የተማርከው ኤቢሲዲ ነው። እግዚአብሔር በማካከሉ የለም። እናትና አባትህንም አታከብርም? አላከብርም። ትበሳጫለህ? በጣም ራስን ለማጥፋት የሞከርክበት ጊዜ አለ። ምን አድርገህ ነው? ራሴን ቆልጬ እንዴት አድርገህ ነው ቆጠር? እዚህ ጋር እና ደምን ይበል ቆረጥክ? ልጅ ቆርጠሃል? ልጅ እስቲ እጁ ተቆርጧል። እንዴት ጉምት ነው ያደረገው? በምላጭ ደም እንዲያልቅ ነው? አዎ። ታዲያ መሰማ ደረሱብህ ወይስ እንዴት ነው?
ነው ደግሞ አላልቃል ምሽቱ በሙሉ ዛሬ ጠዋት እንዴት ነው ተነሳው እንጃ ተነስቼ ቤት ውስጥ ገብቼ ቀኑ ሙሉ ውዬ ከዛ ገኝ ደም እየደማ አላለቀም ደም አላለቀም። ሁለተኛ እርምጃ ምን ነበር ያደረኩት? መድኃኒት ምን አይነት መድኃኒት? የሆነ ፕሪስክሪፕሽን መድኃኒት ነበር። ብዙ ሰው ወደ 30 ሰጥቶኝ በአንድ ጊዜ 30 ፍሬ እና ብሎ አስታወቀኝ። ግን ይሄ ሁሉ የሚበላ ጠፍቶ ነው የሚጠጣ ጠፍቶ ነው እንዴት ነው? ይጨንቀኛል። እኔ እንጃ አላውቀውም። በመላው ዓለም ዲፕሬሽን የሚሉት ነገር ከፍተኛውን ቦታ ይዟል። ባለሙያዎች የተማሩ ሁሉ ሰዎች ሳይቀር ሁሉ ዲፕሬሽን አለባት ይባላል። ይህ ሁሉ እግዚአብሔርን ካለማግኘት የመነጨ የህሊና ቀውስ ነው። በአእምሮ በስነ ልቦና በህሊና ሊኖሩ የሚገባው መንፈሳዊ ጥበቃ ከመጉደል ጋር ተያይዞ የመጣ የባዶነት ችግር ነው። አሁን ታዲያ ያ ሁሉ ያረከረው ነገር ምን ይሰማል? መኖሬ ይደንቀኛል። ብዙ ጊዜ መሞት ነበር፣ ግን ራሴ ሞክሬ ሌላም ሰው ሞክሮ በሽጉጥ ማንዴ ልመታ ሞክሮ ሽጉጥ አልተኩስ ማለት መኪና አደጋ ውስጥ ገብቼ ተገለባብጦ ወደ አስሬ ተገለባብጦ ከወጥቶ ሳላለ በመስኮት ውስጥ ተጋጭቼ ከመስኮት ሳልወጣ ዝም ብዬ ተከራቼ ወጣሁ። እኔ እንጃ ብሞክር ባልሄድም ራሱን መውሰድ ማለት ነው። ብትሞክርም አልሄድክም እሱም መውሰድ አቃተህ። ለዚህ በረከት ላይ የተጠራው ይሆናል። ያ ደግሞ ንቅሳት ተነቅሳል። ምንድን ነች እሱ? ወደ ላይ በላት። ምንኛ ነች እቺ ንቅሳት? ቻይና ነው። በቻይንኛ በራሱ ንቅሳቱ በአሜሪካ ውስጥ አብዛኞቹ ኮብራ፣ እባብ፣ ዘንዶ በየክንዳቸው ላይ ያደርጋሉ። እኔ እባብ ነኝ፣ እኔ ኮብራ ነኝ ነው። ከእንዲህ አይነት ባህሪ ውስጥ ክፉ መንፈስ እንዴት ዘልቆ ለመግባት እድል ያጣል? እግዚአብሔር ማስተዋልን ይስጠን። በርታ፣ ወደፊት እግዚአብሔርን ታመልካለህ። አመሰግናለሁ። ሱስ ውስጥ አልገባም። እንግዲህ አልገባም። እንዴት እጠነክራለሁ፣ እጸልያለሁ እና እሰግዳለሁ። መልበርታሽ እሺ። እግዚአብሔር ስላደረገልን ቸርነት የተመሰገነ ይሁን። ንስሐ ንግባ ንስሐ ንግባ ንስሐ ንግባ ሲኦል እንዳንገባ ንስሐ ንግባ ንስሐ ንግባ ንስሐ ንግባ ሲኦል እንዳንገባ የበደልነው በደል ያጠፋነው ጥፋት የበደልነው በደል ያጠፋነው ጥፋት ይወገድልናል ንስሐ በመግባት ተመርምሮ ራስን ነግሮ ለካህኑ ተመርምሮ ራስን ነግሮ ለካህኑ ነገ ዛሬ ሳንል መቅረብ አሁን ሆኖ ንስሐ ንግባ ንስሐ ንግባ ንስሐ ንግባ ሲኦል እንዳንገባ። ማነው ስሙ? ዮሐንስ። አሁን ዮሐንስን ታዩታላችሁ።
እኔ እዚህ መድረክ ወጥቼ ያያዝኝ ዲያብሎስ ሰይጣን ወደ ገሃነም ወደ ሲኦል ሲሸኝልኝ የኔ ቲቪተኛና በጣም አስቸጋሪ ስለሆነ ጠቅልሎ ወደ ሲኦል እንዲገባ እናንተ በጸሎት እንድትረዱኝ ይባላል። እግዚአብሔር ያክብርልኝ። እሺ፣ እሱ ወንድማችን ለብዙ ዘመናት ስራ እንዳይሰራ እንቅስቃሴዎቹ ሁሉ እንዲበላሽበት እና ስራውን ሁሉ ማዛብቶበት እንቅስቃሴውን ዘግቶበት ነበር። አሁን ከመንፈሱ አንጻር ነው። ለምን ታፈጣላችሁ? ሲሄድማ እንደዚህ በቀላሉ እንደማንለያይ ነው። እንዴት ታፈጣለህ ማለት ነው? በጣም ስንት ናችሁ? 7,200 7,200 ለምን ነው የምትጣበቱት? እንዴ ነው ከሱ ጋር የሚኖር በቲቪት? አዎ። እንዴት ነው ቲቪትስ? ያው እያሳየው እኮ። እንዴት ያው ማፍጠጥ ነው መቆጣት ነው ወይስ ምንድን ነው? ማፍጠጥ። ለምንድን ነው የምታፈጡት? ባህሪያችን ነው እንደዚህ ነው። ባህሪያችሁ? ተንበርከኩ። ማንበርከክ ነው እንጂ እኛ አንበረከክ። ለምን? እንደዚሁ። ይሄ ነው ባህሪያችሁ? አዎ። እንዴት? አንበረከክም። ስለዚህ ትዕቢት ማብረጃቸው ምንድን ነው ማለት ነው? የስሙ ኃይል ቅዱስ ኤልሻዳይ፣ አዶናይ፣ ያህዌ፣ ሰባኦት፣ ኢየሱስ ክርስቶስ፣ አማኑኤል። ቀና በሉ አይናችሁን። ይሄ የወይራ ዘይት ነው። እሺ ተመልከት። ቶሎ በጣም አይመጣችሁ። በቃ ዱላው ይበቃል። በቃ ሸኘኝ። በቃ ሸኝ። ተቃጠልን። በቃ ምን? በቃ ተቃጠልን። ተደበደብኩ አለ። ዲሞክራቶች የውሸታቸውን ቢመጡ ኖሮ ክስ ያቀርቡ ነበር። ቀጠቀጠው ሰውየውም ብለው፣ ግን የሚለው ሌላ ነው። የሚለውን ነው መስማት ያለብን። በቃ ምን ነው? ተቃጠልን። ይኸው ተቃጠልን። በቃ ምን አቃጠለን? ተቃጠልን። እሳት ምን አድርገን የተባላችሁት? ብክንክን አድርገው። አንድ ብር እንዳይዝ፣ ሁለት ሲሰራ ስራው እንዳይጨርስ፣ ሶስት ጀምሮ እንዳይጨርስ፣ የሆነ ነገር ጀምሮ ሲከፍት እንዲዘጋ፣ ወዲያው ሲከፍት እንዲዘጋ። አዎ፣ ብዙ አዘግተነዋል። ምን አዘጋችሁት? እዛ አረብ ሀገር ሄዶ ላውንደሪ የከፈተው። አረብ ሀገር ላውንደሪ ከፍቶ ነበር። አቃጠልንበት ላውንደሪውን። አዎ፣ እዳ በዳረግ ነው። እዳ በዳረጋችሁ። የት ሀገር? አረብ የት ሀገር? እዛ ጂዛን ምናምን። ለምን አደረጋችሁት? ብር እንዳይዝ ነው። ይሰራል እኮ። ሲሰራ እንዳይዝ። ቢሰራ ምን አለበት? እንዳያገኝ። ቢያገኝ ምን አለበት? ሲያጣ ተስፋ ይቆርጣል። በቃ ከዛ በኋላ ምን ይደውል? ነፍሱን ያጠፋል። ብዙዎች በዚህ ሁኔታ ውስጥ አልፈዋል። ዲያብሎስ ወደሚፈልገው አቅጣጫ ለመውሰድ መጀመሪያ ያለህን ይነካል። ያለህን ከነካ በኋላ፣ ያለህን ካጠፋ በኋላ ያለ ምርጫ በራስህ ዘዴና ሀሳብ መኳተል ብቻ ነው። ተዘጋጁ። እሺ፣ ሌላስ? እዚህ ሀገር ምን አደረጋችሁት? መቀሌ ምን አደረጋችሁት? ሆቴል ከፈተ። ማን የሚባል ሆቴል? ክራሽ ሆቴል። አዎ። እና ምን አደረገው? አዘጋሁት። 6 ወር ሳይሰራ። በስንት ብር ከፍቶ? 100,000 ወይ 80,000 እንደዚህ ነው። በዚህ ከፍቶ አዘጋሁት 6 ወር ሳይቆይ። ለምን አዘጋው? ባዶውን ሻንጣውን ሳይዝ ራቆቱን ወደዚያ መጣ። ለምን? እኛማ እንዲጠፋ ነበር። የተመተታችሁት በምንድን ነው? በጫት ከማንደር በጫት ጸሎት እናደርግልሃለን አለ። እሺ፣ ጫቱን አርጋችሁ ሰጣችሁት? አኝከን በአፋችን አልንበት። የት ሀገር? መቀሌ። አዎ። ጎጃም፣ ጎንደር፣ መቀሌ ጫት ሲቅሙ አስቡት። በአሁኑ ወቅት ጎጃም በጠቅላላ ጫት ቃኝ ሆኗል። የሶማሌው ሽርጥ ጎጃም ነው የገባው። ባህላዊ የሆኑ የህይወት ጎዳናዎች ሁሉ ጠፍተዋል።
እንደውም አሁን አብዛኛው ጠንቋይ ሳይሆን አይቀርም። ጎጃም ውስጥ ጫት ዋና ምግብ ሲሆን አስቡት። ትግራይም ውስጥ እንግዲህ እንደዚሁ፣ ጎንደርም እንደዚሁ። የክርስቲያኑ ሀገር እንደዚህ ከሆነ ሌላው ምን ሊሆን ይችላል? ምን ሊሆን ይችላል? ስማ፣ አቤት። በጫት ነው የገባችው? በጫት በምግብ ሌላ በእጁ ምን እንዲሆን ነው? ብር እንዳይዝ። እሺ፣ እንዲያባክን። አዎ። ሌላስ? በሽቶ ደግሞ ምን እንዲሆን ነው? እንዲያጣ ነው ማለት። እሺ፣ እሱን የምታውቁ ወደዚህ ቤተሰብ አለ? ቤተሰብ ምኑ ነው እዚህ መጣ? ምን እንጃ ይኖራሉ። እዚህ ጥራቸው ይኖራሉ። ባለቤት ወደዚህ ነኝ። እሺ፣ እንዲያጣ ነው። እሷ ናት አንደኛ ጠላት እሷ ናት። ጸልይ ስገድ እያለች እሷ ናት ለዚህ ሁሉ ያጋለጠች። እንዴት ተጋለጣችሁ? በምን ተጋለጣችሁ? ምን አውቃለሁ። እዚህ ስልክ አስደወለችና ወደ አንተ አስደወለች። ስልክ ራሴ አመመኝ ሲል ስልክ ደውላለች። ደውል ስትለው ደወለ። ሲደውል አንተ ደግሞ እንደዚህ መሆንን አላወቅንም። በስልክ እና ተያዛችሁ። በስልክ አነጋገርኩ አይደለ እንዴ? ምን ብለህ አነጋገርኩ? ራሱን ልቀቅ አልከኝ፣ ለቀኩት። አቆምክ? አዎ፣ ራሱን አቆም። በቃ ተውኩት። ራሴን አመኛል አለ። በስልክ መተት ስራህን አቁም ሲባል እሺ አለ። በቃ አቆማለሁ አለ። እሺ፣ በስልክ ተያዛችሁ። ስንት ናችሁ? 7,002 መተቱ ስንት ናችሁ? ጠቅላላ መተት አንድ አይነት ጥላ። አይነ ጥላው ከየት ነው የመጣው? ከእናት ከአባት በኩል ነው የመጣው። አባቱ ምን አድርገዋል? ስራ እንዳይሰራ እሱ እንዳደረግነው ይህንንም ልናደርግ ነበር። አባቱ ምን አድርገዋል? ስራ ምንም እንዳይሰራ ቁጭ። ምንም አይሰራም ቁጭ። እሱ ሲወለድ አብረን የተወለድከው? አይነ ጥላ ሲወለድ ነበር። ከማህፀን ጀምሮ? አብረን ያደግከው? አብሬ ነው። ቤተሰብ ቅዱስ ቁርባን የማይወስድ የማይቀደስ ከሆነ ክፉ መንፈስ አብሮ ይወለዳል። እናት አባት ካልተቀደሱ ልጆች ተቀድሰው ከማህፀን አይወጡም። ከማህፀን የሚወጣው አብሮ በባህሪያችን ውስጥ ያለው መንፈስ ነው። በሕይወታችን ውስጥ ያለው መንፈስ ነው። ክፉ ከሆነ እናት ላይ ክፉ አብሮ ይወለዳል። ይህ እንዳይወለድ የሚያስገድደው ምንም ነገር የለም። ግን በመጀመሪያ ቤተሰቦች ስለሚወለዱት ልጆች በመንፈሳዊ ቅንነት፣ በቅዱስ ቁርባን፣ በመንፈሳዊ ጸጋ የሚያስቧቸው ከሆነ ከማህፀን ጀምሮ እግዚአብሔር የባረካቸው ይሆናሉ። አቡነ ገብረ መንፈስ ቅዱስ እና አቡነ ተክለ ሃይማኖት እና ኢየሱስ ሞዓ እና ሌሎችም ቅዱሳን የተወለዱት ከተባረኩ ቤተሰቦች ናቸው። እሺ፣ እዚህ አዲስ አበባ ምን አደረጋችሁት? ስንት ጊዜ አዘጋችሁት? ስንት ጊዜ አስከፈታችሁ? ከጀመረ ቀን ጀምሮ ምንም እንዳይሰራ አድርገነዋል። ማለት እንዴ? ማሽን ገዛ፣ አቃጠልንበት። ለምን እንደምታቃጠሉ? እንዳይሰራበት። ስንት ማሽን አቃጠላችሁ? 4። እናንተ በአካል መታችሁ ነው የምታቃጥሉት ወይስ በዘዴ ነው የምታቃጥሉት? ሰውየው ላይ ይሆናል። በዘዴ ነች። በዘዴ ሰውየው ላይ ሆናችሁ ነው የምታቃጥሉት? አዎ። ለምን? ጭስ በጭስ እናደርጋለን። ምክንያቱ ምንድን ነው? እንዳይሰራ ነው። ሞተር ከሌለው አይሰራም። አሁን ከታሰራችሁ በኋላ ምን ሆነ? ሰራ። ምን ሰራ? የታባቱ ሰራ። ስንት ብር አገኘ? አሁን ሰሞኑን አንዴ 8,000 ምናምን ሰራ። ይሄ ማለት ባለጌ ትላላችሁ። ጉድ ነበር ልናደርጉ ያሰብነው። ምን አልክ? ተመልካችሁ ነው ቁጭ። አሁን ተመልካች እሱ ሲታሰራችሁ በኋላ እሱ ሲሰራ ተመልካች። ምኑ ላይ ነው የታሰራችሁ? ግንባሩ ላይ እያያችሁ ቁጭ አለ። የእግዚአብሔር ስም አሰራቸው ማለት ነው። ሞተርን የሚያክል ዲናሞን የሚያክል ነገር በረቀቀ ስልት የተሰራን ነገር ማጥፋትና ማቃጠል ከቻሉ በመጀመሪያውኑ የሰው ልጅን እንዲህ አድርገው መያዛቸው ራሱ የተለየ ግምት እንድንሰጥ ያደርገናል። ለዚህ ነበረ ኢየሱስ ክርስቶስ ወደዚህ ዓለም የመጣው እንዲህ አይነት መሰሪ የሆኑ የመንፈስ አደጋዎችን ለማቋረጥ የእግዚአብሔር ልጆች እንድንሆን። ስለዚህ በቃሉ ምን አለ? በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ምን ሰጣቸው? የእግዚአብሔር ልጆች
ይሆኑ ዘንድ ስልጣን ሰጣቸው። የእግዚአብሔር ልጅነት ነው እነዚህን ጠላቶቻችንን ያንበረከካቸው። እኛ የእግዚአብሔር ልጆች መሆን ስንጀምር ጠላቶቻችን ደግሞ ጠላቶች ናቸው። ስለዚህ የግድ በስሙ ይቀጠቀጣሉ፣ በመንፈስ ቅዱስ ይቃጠላሉ፣ በሰማይ ሰራዊት ይያዛሉ። አሁን እዚህ ምንም ጠንካራ ጉልበት የለም። እንግዲህ በጉልበትማ እነሱ ይበልጡኛል። አላያችሁም ሲያፈጡ? ኃይል ማን ነው? እዚህ ላይ ነው ጉዱ። እሺ ጉልበታችሁ ምን ሆነ? ማሸሽ በቃ። ምን ያህል ገንዘብ እስካሁን አጥፍታችሁበታል? ምን ይቆጠራል? በግምት ውጭ የነበረ ሰው ታውቃለህ ምን እንደሚኖረው ከሰራ ውጪ ምን እንደሚኖረው እንጃ እኔ አላውቅም። በቃ ብዙ ያገኝ ነበራ። በቃ በአንዴ ነው አስጠረዝ ነው ወደዚያ አስጠረዝ። ሲቀጠር ላውንደሪው የሆነ ሱቅ ተቀጠረ። እሺ ሱቁ ተቀጥሮ ሲሰራ በየወሩ የሚያገኘው ደሞዝ የሆነ ቦታ ወሽቀው ነበር። ከዛ በቃ ወደ እንጃ እስከ 30 ወይ 25 ሺህ ይሆናል። ሲጠረዝ ሳይዘው ባዶ ነው ወደዚህ ተመልከቱ። እሱም ያገኘችውን እየወሸቀ በዛው በቃ ጥሮት መጣ ማለት አስጠረዝኩት የምትለው? አዎ ወደዚህ ነው። ወደዚህ አንቺ ባለቤቱ ነሽ? አሁን ከመያዙ በፊት የነበረው ኑሮ እንዴት? በፊት ያው ይጀምርና ስራ አይጨርስም፣ አይሰራምም። አንዳንዴ እንሂድ ምናምን ስለው እሺ አይልም። እሺ የሆነ ምክንያት እየሰጠኝ ስራው እንዲዘጋ ያደርጋል። እሺ በቃ እንደዛ ነው የሚያደርግ የነበረው። አሁን ግን ከተያዘለት በኋላ ይኸው ስራ አግኝቶ በአግባቡ እየሰራ ነው። በደንብ ሰራ? አዎ በጣም። አንቺ ትረጂው ነበር? አዎ እኔ ምክንያቱ አልተማመንም፣ ጥሎት ይሄዳል ብዬ ስለምፈራ ከሱ ጋር ጠዋት ወጣለሁ ልጆቼ ትቼ፣ ከዛ እስከ ማታ አብረን ሰርተን ከዛ ወደ ቤት ይዤ እገባለሁ። አብራችሁ ትገባለህ? በፊት ጥሎት ነበር የሚሄደው? አዎ በፊት ጭራሽ እዛ ነኝ ብሎኝ አይኖርም። እዛ ስትከታተው አይኖርም? አዎ 70 ሺህ ምናምን የሚሆን ስራ አግኝቶ ነበር እኔ ሳልወልድ ማለት ነው። ከወለድኩ በኋላ ስለመከታተል ተኝቻለሁ። ማንም የሚከታተለው የለም። ከዛ በቃ እዚህ ነኝ እዛ ነኝ ይላል ስራው። ሰራተኞች ጥሏቸው ከሄደ በቃ እነሱ እያጠፋፉት ስራውም ከደንበኛ ጋር ተጣልቶ በቃ ምንም ነገር ሳያገኝ ነው። ለምንድን ነው የምታጣሉት? ማሳጣት አይደለ እንዴ? እሱን ማሳጣት አይደለ እንዴ የሚፈልገው? እሺ እሷን ትወዳታላችሁ? አንወዳትም። ለምን? እሷ አይደለች እንደ የሆነ ነገር ያስበላችሁ? ምን አስበላችሁ? ምን አውቃለሁ? ጠይቃችሁ። ምን በላችሁ? ቅዱስ ቁርባን ስለተቀበልና እንግዲህ ያ የሆነ ነገር ብትለው ምንድን ነው? እኔም አልወደው ነው። ምንድን ነው የማትወደው? አልወደውም ነው። ብዙዎቹ ቅዱስ ቁርባን አይወስዱም። የተባረኩ የመንፈሳዊ በረከት ተስፋዎች የሚመነጩት ከቅዱስ ቁርባን ህልውና ውስጥ ነው። ጥሩ ዘመንና መልካም ጊዜዎችንም ለማየት ካስፈለገ ይሄው ነው ለክርስቲያኖች አስፈላጊያቸው። ተቀድሰው አረመኔ የሆኑ ዘመኖችን ማለፍ ይችላሉ። ጭራቅ የሆነ ትውልዶችን ማለፍ ይችላሉ። አለመቀደስና በፊቱ አለመኖራችን ደግሞ የበለጠ እኛው ተገልብጠን ጭራቆች እንሆናለን። እሺ ሌላ እሱን በደንብ የምታውቁት እና ወደዚህ የምታውቂው እንዴት ነው? ስራልን ብለው ነው የድኳን የግሮሰሪ ይሰራል፣ ይጠፋል። ግራ ገባኝ። ቤተሰቤ ስለሆነ አለመጣላ ዝም ብዬ ተውኩት። እንዲሁ እንደ ነገሩ ጠጋግሎ በቃ እኔ በሽታ አልመሰለኝም። በጣም አዘንኩበት። ከዛም እኔ ወደ ውጭ ሄድኩ። እንዴት እንደሆነ አሁን አዲስ ነገር ሆነብኝ ነው እንጂ ጥሩ ልጅ እንዴት አይነት ጥሩ ነበር የማውቀው። ቤተሰቤ ነው፣ አንድ ነው፣ ሀገራችን አሳድገዋለሁ፣ አውቀዋለሁ። እንደዚህ ብሎ አሁን ነው የማየው። ግራ ገብቶኛል። ለካ እንደዚህ ተይዞ ነው ለካ አሸዛ ብክንክንክን ሲያደርገኝ የነበረ ለካ ታሞ ነው ብዬ አሁን ነው እንትን የምለው። አሁን ነው የተገነዘብሽው? አሁን ነው የተገነዘብኩት። ብክንክን እንዳለ እቃውም እስካሁን አለ፣ እንደታሰረ አለ። ምኑ እቃው የብረታ ብረት የት ሀገር? አዲግራት ነው። አዲግራት የሰራው እዚህ ነው ስታዲየም። እቃው የት ነው ያለው? ጭኜ ወደ ሀገር የወሰድኩት። እንዴት ነው አንተ የምታውቀው? መቀሌ ያለውን ከስሮ
ተዘጋግቶ ብዙ ችግር እንደደረሰበት አጫወተ። ሙያው በጣም ወርቅ የሆነ ሙያ ነው ያለው። ሙያው ከብዙ ሰዎች ይበልጣል። አዎ በጣም ሙያ አለው፣ ግን አይሰራም። አሁን እኔ ራሴ የኔ ስራ ነበር የሰጠሁት። ትንሽ ጓደኝነቱም ስለነበረ ያዝ እያደረኩ አስጨረስኩት። ሌሎችም አውቃቸው ሰዎች ጋር ግን አይጨርስም። በቃ አይጨርስም፣ አቋርጦ ይሄዳል። የሚያወጣው ዲዛይኑ ልዩ ነው፣ ግን አይጨርሰውም። እንዴት ነው እሱን ታውቀዋለህ? ጓደኛዬ ነው፣ የምንተዋወቀው መቀሌ ነው። አጋጣሚ ሆኖ ነው የተገናኘነው፣ በስራው ነበር። ምናልባትም 14 ዓመት ገደማ ይሆናል ጓደኝነት እና በጣም ባለሙያ ነው በቅርጻ ቅርጽ ስራ። እኔ ማጋነን ባይሆን ጥሩ ተወዳዳሪ የሚወጣው ልጅ ነበር። ለምን እንደማይሰራ ሲጠይቀው በቃ ምንም መልስ የለም። አንተ ኢንጂነር ነህ? አዎ ኮንስትራክሽን። ጥሩ ችሎታ እያለው ጥሩ እውቀት እያለው ተግባሩ ላይ ግን በቃ የሆነ ነገር ችግር አለ። ለምንድን ነው እናንተ እንዲያደርጋችሁ? አሁን ሰው ሁሉ ጎበዝ ልጅ እንደነበረ ይናገራሉ። እንደዛ እንደመሆኑማ እኛም እናውቃለን። እንዳያልፍለት የያዝነው እኮ ለዚህ አይደለም። እንዳያልፍለት እናውቃለን። እንደኛ ከማንም በላይ ምንም ባይችልማ እኛም በተው ነው። የሚመታትበት ጎበዙ ነው፣ የሚታሰረው ጎበዙ ነው። ተዘጋጅ። ጥሩ ቢሆን ነው የገባችሁት? አዎ። ሰነፍ ቢሆንስ ምን ያው እኛ እኮ ማሳነፍ ነው አይደል እንዴ? ማሳነፍ ነው እኮ እኛ የምንፈልገው። እሱ ስንት ዓመታችሁ ነው ከተመተታችሁ? ከልጅነቱ ጀምሮ እስካሁን ወደ 40 ዓመት ነው። 40 ዓመት ሙሉ? አዎ። 7002 አጋንንት ሰይጣን። ከሰራተኞች ታጣሉታላችሁ? ከሰራተኛ ጋር እናጣለዋለን፣ ከደንበኛ ጋር እናጣለዋለን። ለምን ከሰራተኛና ከደንበኛ ታጣሉታላችሁ? እንዳያገኝ ነው። እንዳያገኝ። አዎ። ቁልፉም እንዳይከፍት ቁልፉ ላይ እናደርግበታለን። እኔም በስልኩ ለምን መተታችሁ ነው? ስልኩ እንዳያነሳ ነው። ደንበኛ ሲደውልለት እንዳያነሳው እኮ ነው። ይፈራዋል። ልቡ እንዲመታ እናደርገዋለን። አይነሳውም። ስልኩ ሲደወል ልቡ ፍርሃት እንዲለውና ይሄ ማን ነው ይሄ ደግሞ የደወለው? አይ ይሄማ እገሌ ነው። አይ እሱማ አላነሳም። ሌላ ስልክ ቁጥር ቢደውል አይ በሌላ ቁጥር ቀይሮ ደወለ እናስብለውና አያነሳም። ለምን እንዳይሰራበት ነው። በስልኩ? አዎ። በስልኩ ቁጥርም ተመትቶበታል። በስልክማ 43,000 ብር አሳጣ ነው። አሁን መቼ? ከስራ ምናምን ቀን በፊት 43,000 ሰዎቹ እና እሱ ሽማግሌ ቢሰበሰቡ ምንም ሰዎቹ ላይ ሆነን አይሆንም በሉ አለ። በቃ አይሆንም በሉ። አዎ በቃ እና አረ ስልክ ማታነሳ በስልክ በምን እናገኘ አሉ። ስለዚህ በቃ ይቅር ስራው። ሆቴሉን ዘጋችሁ? ሆቴሉ ራሱ ከስልክ በላይ አይደል እንደ ነበር ሊሰራ ነበር እኮ። ሆቴሉ ከስልክ በላይ ነው። በጣም የታወቀ ነበር እንዴ። ማን ነው አልከኝ? ሆቴሉ ክራሽ ፐፕ። ክራሽ እኮ መላተም ማለት ነው። ላተማል። ብዙ ሰው አላትመናል። ደም በደም ሆኗል። መጨረሻ ጥሎ ሄደ። እቃው አንድ ጨርቆ ሳይዝ። እቃውስ እዛው ነው። እዚህ አሁን አካባቢው ላይ እዚህ አዲስ አበባ ውስጥ የት ነው እቃው ያለው ያስተዋችሁት? እዚህማ በየቦታው አለ። ቤት ምን ቤት ልበል? በየሚሰራበት ቦታ ሁሉ ምን አለ? አሁን ለምሳሌ መበየጃ አለ፣ ግራይንደር አለ፣ ድሪል አለ፣ እሺ፣ መጋዞች አሉ። የሚሰራበት በቃ እሱ የሚሰራበት እና ጥሎት ነው የሚመጣው። አስጥላችሁት ነው? አስጥለነው እንመጣለን። ሁለተኛ ሄዶ እንዳይወስድ ደግሞ እናደርግና ሌላ ይገዛል። ያያለሁ። አሁን ከስር እኮ ነው እኛ የምንፈልገው። ተመልከቱ። በልቦናውና በህሊና ውስጥ ሆነው ይሄን ሁሉ ስራ የሚሰሩት ለጥፋት አገልግለዋል፣ ለሀብት አገልግለዋል፣ ለሟርት አገልግለዋል፣ ለማሰር አገልግለዋል። የዲያብሎስ ዓለም ሆናለች። ለሀብት ያገለገሉት የሌሎችን እየነጠቁ ነው። ዝግጁ ፊታችሁ ወደዚህ መልሱ። በኢየሱስ ክርስቶስ ስም በስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በገብረ መንፈስ ቅዱስ ስም ሲሆን እንገባለን። ቶሎ 7 ጊዜ ጮነቱ 1 2 3 4 5 6 የመጨረሻ
እንደምን አደራችሁ። ያው እኔ በስንት ትግል ያው በመምህር ጸጋ በገብረ መንፈስ ቅዱስ ተራዳይነት በገብርኤል ተራዳይነት በእመቤቴ ቅድስት ድንግል ማርያም ተራዳይነት በዛሬ ቀን እኔ እንጃ በጣም ከሰውነቴ ምን እንደበረረ አላውቅም። እና በጣም የሆነ ጨለማ ውስጥ የነበርኩ ነው የሚመስለኝ። እና ያው የተባለውን ሁሉ ሰምታችሁ ይሆናል። እኔ ምንም አላውቅም፣ ግን በጣም ታገል ነበረ። ሌሊትም ቀንም ጸልይ ያለች እህቴ ሮዛ እሷ ናት ለዚያ በቃችኝ። እግዚአብሔርን አመሰግን። እዚህም ድረስ ያመጣችኝ እሷ ናት። እኔ ምንም ወደዚህም መምጣቱ ሀሳቡ ግምቱም ምንም አልነበረኝም። መምህርም አላውቃቸውም ነበር ከዚህ በፊት። ያው እሷ ናት ያስተዋወቀችኝ። መምህርን እድሜና ጤና ይስጥልን። አንተ ውጭ ሀገር ነበር። ብሩን ምን ውስጥ አድርገው ነው ትተህ የመጣኸው? ትተህ ነው አስመጣ ነው ተጠርንሶ መጣ? የትኛው ብር? ውጭ ሀገር እኔ አረብ ሀገር እኔ ነበርኩ በእርግጥ እዛ በ79 ዓመተ ምህረት ነው የሄድኩት እና እዛ ላውንደሪ ነበረኝ። እሱም የሆነ ተቃጠለ፣ የሆነ ከሰርኩ እና ትንሽ ሸጥኩትና የግል ሱቅ ላይ ተቀጥሬ ሲሰራ በእርግጥ እዛ የሆነ ብር ትቻለሁ። ይልኩልኝ ነበር ከአሜሪካ እኮ ብር ይልኩልኝና አይባርክም፣ ይጠፋል። እንደገና ሰለቻት በጣም ማመሰግናት እሷን አንዷ ሰለቸኝ ታከተኝ ሳትል ትልክ ነበረ። በቃ የሆነ ስልክ ከደወልኩ ብር ፈልጎ ነው ትልና ስትልክልኝም እኔ ከገመትኩት ውጭ ነው። በጣም ብዙ ሺህ ነው የምትልክልኝ። ግን መጨረሻ ላይ የሆነ ስራ ሲከፍት በእሷ በላከችው ስከፍት ስከስር እንደገና ስትልክ ስከፍት ስከስር ሰልችት አጋጣሚ እየሰራው መጡ አይደል? እየተዘራ በፊት እንደዚህ ያሰራ አልሰራም ሰራ ያስጠላኛል። ቤቱ ራሱ ይሄ ራሱ ቤቱ ራሱ እሺ። አቃጠልኩት ያለው የትኛው ነው? ይሄ ነው። እሺ። እና እንዲጠቀለል ለአንድ ሰው እየሰጥቼው ነበር ዲናሞ። አሁን ያለ ስራ ለረጅም ጊዜ ቆይቼ ከትናንትና ወዲያ መንገድ ላይ የጠቀለልክልኝ ዲናሞ የታለ ስለው ናኒ ገዝተህ አለኝ። ሰጠኝ። ገጠም ይሰራል። በደንብ አድርጎ ይሰራል። በደንብ ይሰራል። ብዙ ጊዜ ነበር የምንለው አዲስ ሆኖ 3 ወር እንደሰራሁበት ተቃጠለ። ባልታወቀ ቤት ሌሎቹ ሲተቃጠሉ ሌላ ይሄ እስካሁን አይሰራም፣ ተቃጥሏል። ይሄኛው እንደገዛሁት 1 ወር ሳይሰራ ተቃጠለ። 1 ወር ሳይሰራ ይሄኛው ሲቃጠል መስራት ስላለብኝ ይሄንን ገዛሁ። ይሄኛው አይሰራም። ይሄኛውና ይሄኛው ያኛው ሶስቱም አይሰራም። ይሄኛው ሲቃጠል ደግሞ ይሄኛው ገዛ። ይሄኛው ገዛ። ያኛው ያው ድሪል ነው እንደዚህ አይነት እሱ ሲቃጠል ይሄንን ገዛ። አሁን ደብል ሆነ። አሁን እንደዚህ ይሰራል። ይሄኛው ደግሞ አይሰራም።
ያው እንግዲህ ደግሞ ሌላ ገዛለው ማለት ነው። ምንድነው እሱ? ይሄ ሮተር ይባላል። ቀጭ ማለት ነው። ሮተር ይሄን የሚሰራው ይሄን ሞግረጫ እንዲህ ያረግ ብረትን እንጨትን ግን ተቃጥሏል። ከዛኛው ጋር እኩል ነው የተቃጠለው። በአንድ ቀን ሁለቱም በአንድ ቀን ይሄ ጊዜ አንድ ፎቅ ላይ ትዕዛዝ ነበረ። በዛ ምክንያት እዛ ቁጭ አለ ሳይመጣ ቀረ። ይሄ የነበረበት ቤት ትዕዛዝ የሰጠው እንደ አዲስ ታርቀን ሰላም ፈጥረን ያበር 15 በር አዞኛል። አንድ እየሰራው ነው። 15 በር ግን አዞኛል። 15 በር አዞኛል። አሁን 15ን ያው እየሰራው ነው ማለት ነው። እየሰራ ነው በቃ ይሄም ይሰራል። ይሄ ይሰራል። ቀርቶ የነበረ ነው። ቀርቶ ነበር ተበተነ። አልሰበሰብኩትም ነበር። አሁን አመጣሁት። በየአቅጣጫው ተበትኖ ነበር። ይሄኛው ሶሊድ የሚባል ስራ ነው። ሶሊድ ነው ስራ። ይሄ በጣም ስክ ነው። ሚስማር የሚባል ነገር የለም። አንድ ሚስማር የሚባል ነገር የለም። ተሰካክቶ ነው የተሰራው። ይሄም ያው ሁለቱም አንድ አይነት እዚህም በዛም አንድ አይነት ሁሉ ከሸፈ የለም። ምንም ነገር የለም። አሁን ድራሹ ጠፍቷል። እዳ የለም። ምንም 5 ሳንቲም ነገር ተመስገን ነው። እግዚአብሔር የተመሰገነ። ምክንያቱም አላውቀውም ነበር። ምንም አላውቀውም። ከዛ በኋላ እዚህ ምንም መሰረታ አጣ። ምንም ነገር ሰርቼም አላውቅም። ዘግቼ ነው። አሁንስ ከወጣልኝ በኋላ እንደምታዩት የወንበር ትዕዛዝ አለ፣ አልጋ አለ፣ እዚህ አለ። ይሄ ቆሙ ማሽን ከተናገረት ይሄኛው የኪችን ካቢኔት ነው። ይሄኛው ካቢኔት ነው። የትዕዛዝ ነው። አዎ ቆይቶ ታዟል። ግን እዚህ ቤት ቁጭ እንዳለ አልተነሳም፣ አልወሰዱትም። አዲስን ልንሰጣቸው ቀለም ጻፍተን ማለት እንደ አዲስ ያ ፍልፍል ቅርጽ የሚባለው ቀራጭ ነኝ ስል የነበረው ይሄ ነው። ግን ብዙ ጊዜ አልሰራበትም። ሙያዬን አልተጠቀምበትም። ግን እነዚህ ዋና ሙያ ናቸው። አሁን ይሄ በጣም ትልቅ ሙያ ነው። በጣም ትቼ ነው የምሄደው። ከዚህ በፊት ለቀውት ይሄዳል። ከስራው ውጤት አንፃር ስታየው ያ የሚዋጋ የነበረ መንፈስ ያው ድራሹ እንደጠፋ ነው። ድራሹ የለም፣ ጠፍቷል። የለም ሰላም ነው። ያው ምንም ያስጠላኝ ነበር። አሁን ግን በፍቅር ነው። ምንም በቃ በረከቱ ጥሩ ነው። ያው ለኔ ተርፎ እኔ አስራት እያወጣሁ ለቤተ ክርስቲያን ለምንም ለሁሉ ባልታወቀ መንገድ እኔ ብዙ ነገር አጥቻለሁ። ከጥፋቴ ግን አላውቀውም ነበር። እኔ በመንፈስ መታሰር የማላውቅም ነበር። ባለቤትም ትረዳለች እንዴ? በጣም እኔ ስኖር ደስ ይለዋል በጣም አይደል? ድሮ ግን እኔ ስመጣ እሱ መስራት ስለማይፈልግ አሁን ግን እንደውም የደወለ አሁን ላይ አብረን እንሆን እያለ እየጠራ ነው። አብረን እንሰራ። እንዴት ነው? አንዳንድ እዳውን ትላቃለ? ቆንጆ ነው በጣም። አሁን እዚህ 16000 አካባቢ ነበረ እዳ። በሁለት ወር ውስጥ ነው ከፍለን ጨርሰናል። ነፃ ነው። በሁለት ወር? የመብራት ነበር ወደ 2600 እሱም ተቆርጦ ነበር። አንጠቀም ነበር መብራት። እሱም ተከፍሏል፣ ጨርሰናል። አሁን ምን ተስተካክሎ እግዚአብሔር ይመስገን። ቤታችን ኑሯችን ሁሉ ሙሉ ሆነ። በጣም ደስ ይላል። ይሄ ነው አለ። እሺ በረከቱ እንግዲህ የእግዚአብሔር በረከት አለ። አቤት ለምን አጎበጣችሁት? ያጎበጥ ነው። ፊታችሁን አዝሩ። ስራውን እንዳይሰራ ነው። ስራውን እንዳይሰራ ማለት ስራውን እንዳይሰራ ምንድን ነው የሚሰራው? ንግድ ነበር፣ ቤተሰብ አዘጋሉ። ምን ነበረ ንግዱ? ሱቅ። ማን ይባላል ሱቁ? የኋላሸት አበባ ቤት ይባላል ሱቁ። የኋላሸት አበባ። አዎ። የት ነው እሱ ቦታው? ወደ 4 ኪሎ። 4 ኪሎ። ትልቅ ሱቅ ነው። ትልቅ ሱቅ ነው። ለምን አዘጋጁት? በቃ እንዳይሰሩ ልጆቹ እንዳያልፍላቸው። ልጆቹ እንዳያልፍላቸው። ሲያልፍላቸው ምን አለበት? እንዴት ያልፍላቸዋል? አያስፈልግም። ስንት ናችሁ? እኛ 1,800,000 ነን።
1 ሚሊዮን 800,000 ለምን በዛችሁበት? እሱ ወጣት እኮ ነው። አማ ተስፋ ቆርጦ ቶሎ እንዲመጣ ነው ወደኛ። ወደ ሲሆን ለምን ወገቡን ያዛችሁት ወይስ እግሩን ያዛችሁት? ወገቡን እግሩ ሁሉን ነገር ነበር ያዘ። ከዘራው የማን ነው? ከዘራው ያባቱ ቶሎ እሱን ፍትክ ማድረግና ለልጁ ወዲያው በኢየሱስ ክርስቶስ ስም ቀጥ ትላላችሁ። ከዘራውን ታስረክባላችሁ። በደንብ አስረክቡ እንጂ አሁንማ ታዛዦች በደንብ እንዴ ታዛዦች ነን። ቀጣላችሁ ማለት ነው። ቀጥ ብለናል። ድራማው የት ሄደ? የቱጫ ውጠቱ ያው ቀና አለና እንዴ ለማስ እጣቸው አይደለም እድላቸው አይደለም። እሺ ተራመድ ወደዛ ቶሎ ፈጠን ይሄ ነበረ እንግዲህ የእግዚአብሔር ስራ። ሕክምና የተከታተለበት ዶኩሜንቱን አምጡ። ራጆቹን አንሱ። የት ነው ራጁ? ይሄ ሚኒሊክ ነው። ሚኒሊክ እስቲ ሚኒሊክ ሆስፒታል ዲፕሎማችሁ ነው። ታዲያ አንተ ዲፕሎማ አይደል? ይሄ ይሄ በዲፕሎም የሚመሰል የሚላል በቃ አንተ ምስሉ ላይ እንዳረከው ነው። ምኑ ላይ ነው የምትመለጠፉት? የእኛ ነው የእኛ ሕክምና እኮ እግዚአብሔር የፈጠረው ነው። መስሎሃል? ቆይ ምን ተባለ? ይሄ ምንም የለውም እኮ። ምንድን ነው ውጤቱ? ምንም ነፃ ምንም የለውም እኮ። እኛ ነን እኛ። እናንተ ናችሁ ሕክምናውን ትሸውዱታላችሁ። 3 ነው እንግዲህ እናሳያለን። ያሳዩ ጉዱ ብዙ ነው። ይህ ሚኒሊክ ነው። ይሄኛው የሚኒሊክ ነው። እሺ ይሄኛው ከውጭ ነው ዩኒቨርሳል፣ ግን ሁለቱም ነፃ ነው። ምንም ነገር የለውም። እሺ ያው መጨረሻ ላይ ያው እኛ መጀመሪያ ያሰብነው ኦፕራሲዮን እንዲደረግ ነበር። እሺ በቃ ጎትተው አመጡት እዚህ። ማን ያመጣው? ሾካካው ይሄ ሾካካ የጥሩ ሾካካ ይሄ የዩኒቨርሳል ሀየር ክሊኒክ። አዎ እሺ ይሄ ሚኒሊክ ነው። ጠቅላላ ስንት ነው? 3 ነው። ይሄ አንድ ማለት ነው። ይሄ አንድ ማለት ነው። መድኃኒቱስ? እሺ መድኃኒቱን ከመድኃኒቱም ሆነ ከዚህኛው የሚገናኝ ነገር የለም። ሕክምናው ልክ ነው። ይህ ሁሉ መድኃኒት ነው። የተለያየ አይነት ነው። 10 አይነት ነው። ይውጥ ነበረ። የዚህን ያህል ውጧል። እስቲ እንዴት ነው? የዚህን ያህል ውጧል። እናንተም አብራችሁ ነው የምትውጡት? እኛ ምን ያደርግልናል? ይሄ ምን ያደርግልናል? እሱን ነው እንጂ የምናስወጣው እኛ። እኛ ምን ያደርግልናል? ካስዋጣችሁት በኋላ ምን ትፈጥራላችሁ? በቃ እህል ይዘጋዋል። እህል አይበላም። እሺ በቃ ተጋድሞ ይላል ከጧት እስከ ማታ በመድኃኒቱ። በዛው አጎበጣችሁት ወይስ ተሻሻለ? ሲውጥ ምን አባቱ ይሻሻላል? ይሄ ሾካካ አምጥቶ ነው እንጂ እንዲህ ያደርግ። እንዴት ነበር እናንተ? እንደዚህ ነው። እንደ ባናና በምንድን ነው የተመተታችሁት? በሙዝ አንዱ በሙዝ ነው። አንዱ በክትፎ ገባችሁት? እንዴት ነው? በሙዝ የማይገባ ነው እንግዲህ ያው ሙዝ ስለሚወድ በቃ በሙዝ መጣ ነው። የት ሀገር ነው የተመተታችሁት? የሙዙ ነው የምትጠይቀኝ? እንግዲህ የሙዙ ከሆነ የወንጂ ነን። የሙዙ ከወንጂ ነው እና በሙዙ ነው ያጣመማችሁ? እና ታዲያ
እንዴ በምን እናጣም? በቃ ምሳሌ ነው። እስቲ እንደ ሙዙ አድርጉት። ሂዷ ይሄ ሙዝ ነው ማለት ነው። ዱላ አስጠና ናቸው። ሙዝ ማለት እንዲህ ነው። ገዝቼ ላምጣልህ? ገዝቼ ላምጣልህ ወይ? ምኑን? ሙዝ እንዴ? እዚህ ነው ሙዝ? እኔ ምን አውቃለሁ? በቃ አሳየው። ሙዝ እንደዚህ እንዲህ ታናግረን እባክህ። በቃ ሸኘንና እንሂድኛ በቅቶናል። በሙዙ ላይ ተጣሞ እንዲኖር ነው የተደረገው ማለት ሙዝ ጠመም አይደለም። ልክ እንደ ሙዙ ነው አካሉን ያጣመሙት ማለት። ሰው ከሰይጣን በተሻለ ሁኔታ ክፉን ነገር በማምረት ደረጃ እንደዚህ ሲራመድ ተመልከቱ። ወደዛ ውረዱና ነው እንዴት እንዳጎበጣችሁ። ይሄ ወጣት ነው። በዚህ ዘመን መጎበጥ አልነበረበትም። ከሽማግሌዎቹ ወይም ከአባቱ ይልቅ እሱ እንደገና ጎበጠ ማለት ነው። ዘመኑ ክፉ ነውና ቀጥ ብላችሁ አትሄዱም ያለው ሚልክያስ ሰዓትና ወቅት ዛሬ ነው። ወደዚህ ተመለሱ። ከዘራውን እንዴት ነው የምታደርጉት? እንዲህ አይነት የመንፈስ አደጋ የበዛበት ዓለም ላይ አለን። እንግዲህ ከሕክምና ሙያም አንጻር የሚመጣውን ችግር ደግሞ እንገነዘባለን። እንደዚህ በሉ አፈሩ ዳገት ነው ዳገት ነው ይከብደናል። አስባል ምናባ እንዲህ አድርገው ነው ያጎበጡት። ወደዚህ ተመለሱ። አንተ ስንት ዓመታችሁ ነው? እኛ 16 ከተመለሳችሁበት ተጣሞ እንዲቀ እሱ ገና አሁን 7 ወራችን ነው። ታውቀዋለህ? አዎ ታናሽ ወንድሜ ነው። ታናሽ ወንድሜ በላው ሙዙን እንክት እንዴት አድርጎ ነው የበላው? ላጥ ነው። እንዴት ነበረ? ወደ ሚኒሊክ ላኩትና ሚኒሊክ ሲሄድ ነው እንግዲህ ሁሉ አሁን የሚነገረው ታሪክ የመጣው። ራጅ ይነሳ ተብሎ ዩኒቨርሳል ሄደ። የዩኒቨርሳሉ ራጅ አልነበባልም ብለው እንደገና ሌላ እንዲነሳ ተደረገ። 3ኛም ጊዜ ያደረጉት። ከዛ በኋላ ምንድን ነው ስንለው የአጥንት መጣመም ነው ብሎ ነው እነሱ እና ያው እንትን ኦፕሬት ሊያደርጉት ፈልገው በዛ መሀል ነው እንግዲህ ዮሐንስ ለምን ወደዚያ አይመጣም ብሎ ሲዲውን እሱን እንዳያርገ ነው እምቢ አለ። አላይም ማለት በቃ ተስፋውን ሁሉ ቆርጧል። አጋጣሚ አክስታችንም አለች እዛ ጋር። አክስቱ ነች። እንዴት ነበር የተኛው? መጀመሪያ ጊዜ ራሴን ያመኛል ይል ነበረ። ሁለተኛ ነገር ደግሞ ሆዴን ያስቀምጠኛል ይላል። ይሄ ነገር እንዴት ነው ሲባል አሁን ጤና ጣቢያ መጀመሪያ ይከታተል ነበረ። አሁን በኋላ እንደውም እንዲህ ማንቀጥቀጥ ጀመረ፣ ወባ እንደያዘው ሰው። አሁን ሽንት ቤት ሲሄድ እንደዚህ ይዤው ነው። እስቲ እንዴት ነው የምትይዘው? አሁን እዚህ ማገላበጥ ማለት እንዴት ነበር የምትደግፊው? ደግፈሽ ነው የምትወስጂው? እንዴት ነው የምትደግፋችሁ? እስቲ አጎንበስና እንዴት ነው የተደገፋችሁ? እንዴት አድርገሽ ነው የምትደግፊው? እንደዚህ ያዘኝ እለዋለሁ ስለማልችለው ማለት ነው። እንደዚህ ያዘኝ ይበቃ። እንደዚህ ከዘራም ይዞ ነው? አዎ በአንድ እጁ ከዘራውን ይይዛል። እስቲ እንዴት ነው ያደርጋችሁት? አሁን እንደዚህ አድርጌ ሽንት ቤት ወስደዋለሁ። ሽንት ቤት ወስደዋለሁ እንደዚህ አድርጌ ወደዚህ ነው ሽንት ቤት እንግዲህ ተሸክማ ማለት ነው። አክስት ተለቀቀና እኮ ተረጋጋ ደጉድም ይሄን የሚመስል ዓለም ነው። በመንፈስ ጥላና እስር ቤት ውስጥ ያለን ህዝቦች ነን። ለምንድን ነው ቢሲዶን እንዳይከለከላችሁ? እንዴት ብለን እናያለን? እንዴት ስንት የሚታይ እያለ ደግሞ እሱም ምን ነው መታየት ያለበት? የቱ ስንት ነገር አለ። ስንትም ይታያል። ስንት እኮ እሱ ምንድን ነው? ቢዮንሴ ብለን ቢዮንሴ እሷ ትሻላችኋለች። ያንን ከማየት
ስታዩ ምን ሆናችሁ? ለምን ተንቀጠቀጣችሁ? ስናየውማ አይናችንን ያቃጥለናል። የቪሲዲው አገልግሎት ክፉ መንፈሶች በሕይወታችን እስካሉ ድረስ ወይ መቃወም አሊያም በውስጣችን ያሉት መረበሽ አሊያም በአይናችን ላይ ማቃጠል፣ በትከሻችን ላይ መክበድ፣ መውረር፣ መቅበጥበጥና ወዲያ ወዲህ መሯሯጥ የተለመዱ ጠባዮች ናቸው። መንፈሶች አይተው መቋቋም አይችሉም። ስለዚህ በውስጣችን ላብራቶሪ ሆነ ማለት ነው። እሺ ልጁን እንዲህ አደረጋችሁ። አላማችሁና ፍጻሜያችሁ ምንድን ነው? ፍጻሜያችንማ ልናጠፋው ነበር። ባለፈው ከእህቱ ልጅ ጋር አጣላሉ። 3 ቀን በር ዘግቶ አልከፍታለሁ። ለምን? ይህን ውጦ እንዲሞት እኮ አልኩ። በር ያዘጋችሁ? በቃ እህል አልበላም 3 ቀን። መጨረሻ ይሄ በቃ ተስፋ ቆርጦ ይህን ውጦ ራሱ እንዲያጠፋ ይሄ ነበር ሀሳባችሁ? ነበረ። ሾካካው ደረሰ። እውነት ነው። 3 ቀን ዘግቶ ነበር። 3 ቀን ዘግቶ አልከፍትም ብሎኝ አሁን ምን ፈለጋችሁ ከኔ? ተውኝ፣ እኔ ህይወቴን ማሳጣት ነው ፈልገው ምናምን ይለኛል። አሁን እንደገና ደግሞ ፈራዋለሁ ወይ ታንቆ ሞት ይሆናል የሚል ነገር ያድርብኛል። እኔ እንቅልፍ አይዘኝም። አሁን ይህን ሲዲውን ይዞ ሲመጣ እንዲህ አጠገቡ እሱም እኔም ሁለታችንም ቁጫል ተኛ። አሁን እስከ 7 ሰዓት ቁጫል። ወደ 3 ሰዓት ምናምን ነገር ነው መሰለኝ ይዞ የመጣው እሱ። አሁን እንዲህ ይላል እያባበልኩ ምን እያልኩ እንዲሁ ግልጥ ሳደርገው አትግለጭኝ ብሎ እንደዚህ ሽፍን እንደዚህ እንዴት ነው የሸፈናችሁት? በብርድ ልብስ እንዳይ እንደዚህ ሽፍን። ለምን? በቃ እንዳያይ ነው። እናንተ ለማየት ነው፣ እሱ እንዳያይ ነው። እሱ እንዳያይ። እናንተ ብታዩ ችግር የለም። እኛ ምን ችግር አለ እንጂ እንዴ? እሳት አይደል እንዴ? እሳት እንዴ? አንተ እሳት በእጅ ትነካዋለህ እንዴ? በቃ እንደዛ ማለት ነው። እኛም ካየነው እኮ በቃ አቃጥለናል። እግዚአብሔር ነገሮችን ሁሉ ለውጧል። እግዚአብሔር ስሙ የተመሰገነ ይሁን። ምን ይሻላል? ሰብስቡ፣ ይሄንን ሰብስቡ። መድኃኒታችሁ አይደለም በፌስታል አልኳ ባመጣችሁ ፌስታል። መንፈሶች አደጋቸው ተረስቶ በሕክምና በኩል ብቻ እንጠገናለን ብለን ስናስብ የእግዚአብሔር የሆነው ነገር ቀረብን። መድኃኒት አስፈላጊ ነው፣ ሐኪሞችም አስፈላጊ ናቸው። ከሁሉ በላይ ደግሞ በእምነት የተባረኩ ከሆነ ብቻ ነው። ተዘጋጅ። ስንት ናችሁ? 1,800,000። ለምን በዛችሁ? ቶሎ ተስፋ እንዲቆርጥ ነው። ተስፋ ቆርጦ ቶሎ ራሱ እንዲያጠፋ መረባረብ። በቃ በስላሴ ሲኦል ታስረናል። በገብረ መንፈስ ቅዱስ ሲኦል ታስረናል። ቶሎ 7 ጊዜ ነው ምን ነው? እንጃ የሆነ ቦታ ነበሩት መሰለኝ። የት ቦታ? ብዙ ነው፣ በጣም ብዙ ነበር። ብዙ ነበር በጣም የሆነ አሁን አነሱብኝ። እንደው ያው ትንሽ ህዝብ ነው ያለው። ትንሽ ህዝብ ነው። ትንሽ ህዝብ ነው ያለው። አሁን የት ጋር ነበር ካለ? እኔ የሆነ በቃ እሳት ይነዳል እና በጣም ብዙ ነው። አላንተም እነሱ ውስጥ ነበር? አዎ አንድ ላይ ነበርና። አሁን የት አሉ? የሉም። አሁን እነዚህማ ቀዮች ምናምን ናቸው። እነዛስ? እዛ ጥቁር ነው። ይህ ልብስ ይመስላል። ልብሱን የሚያሳስብ ናቸው። ወዴት ሄዱ? እንጃ አላየኋቸውም። ብቻ ተሰለቡብኝ። ተሰለቡብኝ እንጂ ወዴት። ከዚህ ህዝብ ይበልጣል? ማ ትንሽ ነው በጣም። 1,800,000 ሰራዊት እንግዲህ በራሱ አይን ታይቶታል። በነፍሱ አይን ነው የታየው ማለት ነው። እነዚህ ሁሉ ነበር። እንግዲህ ለፈጣሪ ክብር ምስጋና ይገባል። እሱ ማለት ጆን ቤተሰብ ናቸው።